በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም መስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። የቅዱስ ማቴዎስ ወንጌል ጥናታችን እንቀጥላለን። እንደ እግዚአብሔር ቸርነት ምዕራፍ 17 ከቁጥር 1 ጀምሮ ያለውን ሀሳብ እናነሳለን። እግዚአብሔር በቸርነቱ ማዕከላችን ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ከ6 ቀንም በኋላ ጌታችን ጴጥሮስ ያዕቆብና ወንድሙ ዮሐንስን ይዞ ለብቻ ወደ ረጅም ተራራ አወጣቸው ይላል። እንግዲህ ማቴዎስ ሲጽፍልን ይህንን ከ6 ቀን በኋላ ብሎ ይጽፍልናል። ቅዱስ ሉቃስ ምዕራፍ 9 ላይ ደግሞ ሲጽፍልን ከ8 ቀን በኋላ ይላል። እንግዲህ ሐዋርያቱ በተለያየ መንገድ ወንጌልን ለሕዝቡ ጽፈዋል። የተሳሳተ ግን መልእክት የላቸውም። አንድ ታሪክ ሆኖ በዚህ መልኩ የተለያየ ሀሳብ የሆነበት ምክንያትን አባቶቻችን ሲተረጉሙልን 6 ቀን የተባለው ጌታችን በቂሳሪያ የሰውን ልጅ ማን ይሉታል ብሎ ከጠየቃቸው በኋላ ወደ ተራራው ለመውጣት አንድ ቀን ይፈጃል። ከተራራው ለመውረድ ደግሞ አንድ ቀን ይፈጃል። ሲደመር 6 ቀን 6 ቀን ሲደመር 2 ቀን 8 ቀን ነው ብሎ የቅዱስ ሉቃስን ሀሳብ ይተረጉሙልናል ማለት ነው። ስለዚህ የስድስተኛው ቀን የተባለው ቂሳሪያ የሰውን ልጅ ማን ይሉታል ብሎ ሐዋርያት ከጠየቀ በኋላ ሶስቱን ሐዋርያት ከ12 ሐዋርያት መካከል መርጦ ወሰዳቸው ማለት ነው። ለምንድን ነው 12ቱን ሐዋርያት ሙሉ ይዞ ወደ ተራራ ያልወጣው ቢባል ነቢዩ ኢሳያስ ተናግሯል። ኃጥእ የእግዚአብሔርን ክብር ያይ ዘንድ አይገባም የሚለውን ትንቢት ስለነበረ ያ ትንቢት እንዲፈጸም ይሁዳ መካከላቸው ነበረና 9ኙን ሐዋርያት ከእግረ ደብር ወይ ከተራራው ስር ጥሎ ጌታችን ሶስቱን ሐዋርያት ይዟቸው ሄደ። ያዕቆብ የሰማዕታት መጀመሪያ ነው፣ ተስፋ ይመሰላል። ጴጥሮስ የእምነት መሰረት ምሳሌ ነው፣ አንተ የእግዚአብሔር ልጅ ነህ ብሎ የእምነት ምሳሌ ነው። የዮሐንስ ደግሞ የፍቅር ምሳሌ ነው። ጌታ ይወደው የነበረ ደቀ መዝሙር የተባለ እስከ መስቀል ድረስ የታመነ ሐዋርያ ስለነበር የፍቅር ምሳሌ ነው። እነዚህ 3 ሐዋርያት ወጡ ማለት ፍቅር፣ እምነት፣ ተስፋ ጸንተው ይኖራሉ የሚለውን የሶስቱን ሐዋርያት ከጌታችን ጋር አንድ ላይ መሆናቸውን የሚያመለክቱ ናቸው ማለት ነው። ያዕቆብ እና ዮሐንስ ወንድማማቾች ቢሆንም እጅግ በጣም ለክርስቶስ ይቃኑ የነበሩ በፍቅር የሚሳሱለት። ጴጥሮስ ደግሞ በጣም በቃ ከሐዋርያት መካከል አብልጦ የሚወደው ጴጥሮስ ነው። ጌታችን ደግሞ አብልጦ ከሐዋርያት መካከል የሚወደው ዮሐንስን ነው። ዮሐንስ አብልጦ ስለወደደው አልሾመው፣ ጴጥሮስን ነው አብልጦ የሚወደው ነው ሾመው። ለቤተ ክርስቲያን ላይ ሹመት እንደዚህ ነው። አብልጦ ቤተ ክርስቲያን የሚወዱ መሾም ያለባቸው። እግዚአብሔር ግን አብልጦ የሚወዳቸው ሰዎች ሊኖሩ ይችላሉ። ዮሐንስ አብልጦ ስለተወደደ አልተሾሙም። አብልጦ ይወደው የነበር ጴጥሮስ ደግሞ ተሹሟል ማለት ነው። ይሄንን በምን እናውቃለን? እሱን እግዚአብሔር ይግለጣው። ምክንያቱም ቤተ ክርስቲያን መሾም ከባድ ስለሆነ ማለት ነው። ዝቅተኝነት ስለሆነ ዝቅ ማለት ስለሆነ ማለት ነው። ኃላፊነት መውሰድ አደራ መውሰድ ስለሆነ እንደ ዓለሙ ለመብላት ምናምን ተብሎ የሚታሰብ አይደለም። እርግጥ ዓለሙ ላይ ያለው ኃላፊነት የሚወስዱ ሰው ዝቅ ለማለትና ዋጋ ለመክፈል ቢሆን መልካም እንደሆነ ይመረጣል። እና 3ቱን ሐዋርያት ይዞ ወደ ተራራ ወጣቸው። መልኩ ተለወጠ፣ በፊታቸው መልኩ ተለወጠ። ይህ አዳም በገነት የነበረ ጊዜ የነበረው ብርሃንን ክርስቶስ ሰውነት ላይ የተገለጠው ብርሃነ መለኮት ሳይሆን የአዳም ገነት ላይ የነበረው ብርሃን። ምክንያቱም ብርሃነ መለኮት ፍጡር ሆኖ ሊያይ የሚችል የለም። በብርሃነ መለኮት ፊትም መቆም የሚችል የለም። የአዳምን እንኳን መቋቋም አልቻሉም። እስራኤላውያን ሙሴ ፊት ተሸፈንልኝ ከእግዚአብሔር ጋር ተነጋግሮ ማለት ነው 40 ቀን ጾሞ ታቦተ ሕጉን ተቀብሎ 10 ትእዛዛትን ተቀብሎ ሲወርድ እባክህን ፊትን ሸፍንልኝ፣ በመጠምጠሚያ ፊቱን ሸፍን። ስለዚህ እግዚአብሔር ጋር ስለተነጋገረ ሙሴ ፊቱ የሚበራ እንደሆነ ፊቱ ደግሞ በእነሱ ፊት መታየት እስከሚከብዳቸው ድረስ የሚያበራ ከሆነ ክርስቶስ እንዴት ሊያበራ ይችላል? ብርሃነ መለኮቱን አልገለጠም። ስለዚህ አዳም በገነት የነበረው ብርሃናት ትንሿን ብልጭ ቢያደርግ እግዚአብሔርነቱን እንዲያምኑ ምስክርም እንደሆነ ምስክር በሶስት ስለሚጸናም ነው 3 ሐዋርያትን ይዟቸው የወጣው እና ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ ነው። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው ይላል። ሙሴም መጥተው አንተ ማን ነው አምላከ ሙሴ ይበሉ እንጂ አንተ ማን ነው ሙሴ ነው የሚሉ፣ ኤልያስም መጥተው አምላከ ኤልያስ ይበሉ እንጂ አንተ ማን ነው ኤልያስ ነው የሚሉ ብሎ ኤልያስም ሙሴም መስክሮለታል ማለት ነው። ስለ ዳግም ምጽአቱም ሲነጋገሩ ነበር ከክርስቶስ ጋር። በዚህ ጊዜ ጴጥሮስ መልሶ ጌታችን ሲነጋገር ታያቸው። ጴጥሮስ መልሶ ኢየሱስን አቤቱ በዚህ መኖር ለኛ መልካም ነው አለ። ብትወድስ 3 ቤቶችን እስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ የህንፃ ኮሚቴ ለማዋቀር አሰበ። አንደኛ የተገለጠውን ነገር ተመለከተ። ሁለተኛ ደግሞ ሊገል ብሎ የሚመጡ ሰዎች እንዳሉ ታች ከተራራው በታች ስለተናገረ ታች ከሆነ ይገደላል፣ እዚህ ከሆነ ደግሞ አይገደልም። ይገላል ብሎ አጋጣሚ ተደፋፍሮ የሚጣ ቢኖር ራሱ ባህር ከፍሎ
ህዝቡን ያሻገረ እና ባህር አስጥሞ በባህር ያሰጠመ ሙሴ ስላለ ማንም አይነካውም። እሳት አውርዶ ያቃጠለ ኤልያስ ስላለ ለእግዚአብሔር በመቅናት ማለት ነው። ሰማይን የዘጋ እሳትን ያወረደ ኤልያስ ስላለ ማንም አይነካውም የሚል የግሉን ሀሳብ ነበረ። ግን ለራሱ ቤት ልስራ አላለም። ሌሎችን ታላላቆችን ማስቀደም፣ ቅዱሳንን ማስቀደም፣ በቅዱሳን ስም ቤት እንደሚሰራ ሀሳብ እንደሰጠ በዚህን ጊዜ እግዚአብሔር አብ ይናገርለታል፣ ይመልስለታል። ክርስቶስ ሳይሆን የመለሰለት እግዚአብሔር አብ መልሶ እንዲህ ይላል። እርሱም ገና ይህንን ሲናገር ብሩህ ደመና መጥቶ ጋረዳቸው። እርሱ ከደመና ውስጥ የሚወደው እርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል ወጣ ማለት ነው። ክርስቶስ ሳይሆን የመለሰለት አባቱ ተመለሰለት። እርግጥ ነው በወልድ ቃልነትን አባቱ የሚናገረው፣ አዎ ምንም ጥያቄ የለውም። በኮነታዊ ግብሩ ወልድ ቃል ስለሆነ በወልድ ቃልነቱ የሚናገረው፣ ግን አባቱን እሱን መስማት አለበት እንጂ ጴጥሮስ ሀሳብ መስጠት የለበትም ማለት ነው። ሁሌም ሀሳብ ለመስጠት የሚቀደም ሰው ስለሆነ ጴጥሮስ ትንሽ አስቸግሮ ነበረ። እርሱም ስሙት የሚል ቃል ወጣ። ደቀ መዛሙርቱም ሰምተው በግንባራቸው ወድቀው እጅግ ፈርተው ነበረ። እንግዲህ አባት ተገኘለት፣ በዮርዳኖስ ተገኝቷል። አባት እኔ የምወደው ልጅ እርሱ ነው ብሏል። ድጋሚም ደግሞ አንድነትን ሶስትነትን በዚህ በደብረ ታቦር ገልጿል። ስለዚህ ዮሴፍ ይሰቃይ ከነበረው ከሐሜት ተረፈ ብሎ አባቶች በቅኔ ያነሳሉ። በእርግጥ ዮሴፍ ሞቶ ቆይቷል። ቢሆንም ግን ከአይሁድ ሐሜት ተርፏል። ሰው ከሞተም በኋላ እኮ ይነሳል። የገሊሌ ወልዶ ሳይናዘዝ ነው የሞተ የሚሉ ጥያቄዎች ይነሳሉ እና በዚህ መልኩ ዮሴፍ ከሐሜት ተርፏል ብሎ መሰከሩ ማለት ነው። አባት መሰከረ ለልጅ የምወደው ልጅ እርሱ ነው፣ እሱን ስሙት ብሎ። ጴጥሮስ ያንተ ሀሳብ እንድትሰጥ አይደለም የሚል ነገር ጴጥሮስን ገሰጸ እግዚአብሔር። ከዚህ በኋላ ከተነሱ አትፍሩ አላቸው። አይናቸውን አቅንተው አዩ። ነገር ግን ከጌታችን ከኢየሱስ በቀር ያዩት ማንም አልነበረም። እነዛ ተነስተው ሄዱ ማለት ነው። ከተራራው ሲወርዱ ጌታችን ኢየሱስ ክርስቶስ የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለማንም አትንገሩ አለ። ምክንያቱም ክብሩን ነው የገለጠው። መከራ ከፊት መከራ እያለ ክብሩን አሁን መናገር አያስፈልግም። በኋላ ሊንገላታ ነው ያለው። አምላክ አይደለም እስከሚባል ድረስ ሊገረፍ ነው ያለው። እንደዚህ ሊገረፍ እያለ ደግሞ ከፊት ክብርን በኋላ መከራን ከመናገር ከፊት መከራ ሆኖ ከመከራው በኋላ ክብርን መናገር ይቀድማልና እስከምነሳ ድረስ አትናገሩ አላቸው እንጂ ከተነሳው በኋላ አትናገሩ አላለም። ከተነሳው በኋላ አትናገሩ ቢል አይጽፉልንም ነበር። የጻፉትም ከ9 ሐዋርያት መካከል ከታች ካሉት እንጂ ዮሐንስ ራሱ ወጥቶ የነበረው ዮሐንስ ወንጌል የመጻፍ እድል የነበረው ግን አልጻፈልንም። እኔ ያለሁበት እንደዚህ አይተን አላለም። ለመጻደቅ አይፈልጉም ሐዋርያት። ጥሩ ነገራቸው ይሄ ነው። ራሳቸውን ዝቅ የማድረግ ሀምብል ነው። በጣም ዝቅ ማድረግ እኔ ካልሆነ አያምረንም። ፎቶ የኛ ያማረ እኛ ያለንበት ፎቶ አያምረንም። እና በዚህ ዘመን ላይ ሐዋርያት ይሄንን ያስተምራሉና ተናገራቸው፣ አትንገሩ አለ። ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላል ብለው ጠየቁት። ጌታ ኢየሱስን መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላቸዋለሁ ኤልያስ ፈጽሞ መጥቷል፣ የወደደውንም ሁሉ እርሱ ላይ አደረጉበት እንጂ አላወቁትም። እንዲሁ የሰው ልጅ እነርሱን መከራ ይቀበል ዘንድ አለው። ከዚህም በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁት ይላል። ኤልያስ የተባለው እንግዲህ መንገድ ጠራጊ የተባለው ኤልያስ ዮሐንስ መጥምቅ ነው። መጥቶ መከራ ተቀብሎ ተገድሎ ነው የሄደውና ይህንን ተረድተዋል ማለት ደቀ መዛሙርት ተረድተዋል። ቀጥሎም ወደ ሕዝቡ በደረሰ ጊዜ አንድ ሰው ወደ እርሱ ቀርቦ እየለመነ ሰገደለት፣ እንዲህ ማለት አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃያልና ይዘው ይጥለዋልና ብዙም ጊዜ ወደ እሳት ይጥለዋል፣ ወደ ውሃ የሚጥልበት ጊዜ አለ። ወደ ደቀ መዛሙርቱም አመጣለት፣ እነርሱም ማዳን አልተቻላቸውም፣ ተሳናቸው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ የማታምጠማማ ትውልድ እስከ መቼ ድረስ እናንተ ጋር እኖራለሁ? እስከ መቼስ እታገሳለሁ? ወደዚህ ማምጡልኝ አለ። ጌታችንም ኢየሱስ ገሰጸውና ጋኔኑን አወጣ። በዚያችም ሰዓት ልጁ ዳነ። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታ ኢየሱስን ስለኛ ለማውጣት ለምን ተሳነን አሉት። ጌታ ኢየሱስም ስለ እምነታችሁ መግደል ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚያ ተነቅለ ወደዚያ ሂድ ብትሉት ይፈልስላችኋል፣ የሚሰናችሁም ነገር የለም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ጌታችን በምሳሌ ይህንን አስተማራቸው ማለት ነው። ምንድነው እያላቸው የነበረው ጌታችን? ለምንድን ነው የተሳነን ብሎ መጀመሪያ እንደተሳነ ጌታው ባለቤቱ የልጁ አባት ሲናገር ህዝቡን የገሰጸው። ለምን ሲባል ህዝብ ፊት ህዝብን ነው የሚገሰጸው። ካህናት በህዝብ ፊት አይገሰጹም። ይህም በትክክል መረዳት እንችላለን። አሁን በየሶሻል ሚዲያ ካህናትን የሚገሰጹ ያልተረዱት ነገር ይሄ ነው። ይህንኑ ነው ህዝብ ፊት ህዝብ ነው የሚገሰጽ። ጌታችን ህዝብ ፊት ላይ እነሱን አልገሰጻቸው። እምነት የገደላቸው ጠማማ ትውልድ ያለው ህዝቡን ነው። ለምን ሲባል ህዝቡ አምኖ እነሱ ሐዋርያት ናቸው፣ ጌታ ተከታይ ናቸው፣ የጌታ ስልጣን የሰጣቸው ናቸው፣ ይፈውሱ ይችላሉ ብሎ አምኖ ቢመጡ
ይድን ነበር ልጁ። እነሱ ያለማመን የሐዋርያትንም ድካም ተገናኘና ልጁን ላይ አልተፈወሰም። ከዛ በኋላ ህዝቡን ገሰጸ የእምነቱን መግደሉን። ከዛ ቀጥሎ ጥቂት እምነት ቢኖራቸው ይህን ተራራ ይወጣል ይችላል ብሎ ለሐዋርያት ደግሞ የሰጠውን ስልጣን ምን ያክል ተራራ ማነቃነቅ የሚችል መሆኑን በእምነት ይህንን ማድረግ እንደሚችሉ ነገራቸው። ተራራ የተባለው ዲያብሎስ ነው። ራሱን ተራራ አድርጎ አግዝፎ ያለ ነውና ዲያብሎስን ይህን ተራራ ተነቅላችሁ ኑ ብትሉ ይሆናል ብሎ ራሱን በኃጢአት አግዝፎ ራሱን ተራራ አድርጎ የቆለለውን ዲያብሎስን ማውረድ፣ መፈጥፈጥ፣ መርገጥ ትችላላችሁ ብሎ በእምነት ይህ እንደሚቻል ይህንንም ደግሞ ለማድረግ እምነቱን የሚያግዙ ጾምና ጸሎት እንደሆነ የሚያግዝ ነገር ይፈልጋል። አሁን እኛ እንደ ሐዋርያት መፈወስ ያልቻልነው ጾምና ጸሎት ስለጎደለብን ሌላ ምንም አይደለም። ክህነታቸው ክህነታችን ነው። እነሱ የተሰጠ ክህነት ነው። እስከ ፕትርክና ነው የሰጡት። በየማዕረጉ አሉ፣ ፓትርያርኮችም አሉ። አሁን እንደ ድሮ እንደነሱ መሆን ያልቻልንበት ምክንያት ጾምና ጸሎት ያልታጀበ ነው የኛ ማለት ነው። ልክ መንፈስ ቅዱስ በወረደ ጊዜ መጾም እንደጀመሩ እኛ ደግሞ ክህነትን ተቀብለን ከመጾም ይልቅ ምቾት ምን መፈለግ። እርግጥ ምቾቱ አለ፣ ሙሉ ካህናትን ይደርሳል። እሱ ሌላ ጥያቄ ቢሆንም ማለት ነው አይደርሳም። ገጠር ላይ ያሉ ካህናት መከራ ተቀብለው ነው የሚኖሩት። ይህንንም ሲባል ይህን መረዳት አለብንና ጾም ጸሎቱ ከኛ ይጎልብናል። ለዛ ክህነትነቱ እኩል ሆኖ የመፈወስ አቅም ማጣት። ባለፈው ነግሬያቸዋለሁ። እንዴት አይፈውስም? ያሁን ያሉ ካህናት ተባለ መፈወስ ለየቅል ነው፣ ለሁለት ይከፈላል። በስጋ የሞቱትን ማንሳት እና በንስሐ ደግሞ የሞቱትን ማንሳት። ንስሐ እንዲገቡ ማድረግ ከተቻለ ራሱ የሞተን እንደማንሳት። ቃል እግዚአብሔር ሰምቶ የማያውቀውን ጆሮ ቃል እግዚአብሔር እንዲሰማ ከተደረገ የሞተ ጆሮን ማንሳት ነው። የደነቆረን ጆሮን መፈወስ ነው። መጽሐፍ ቅዱስ አይቶ የማያውቀውን ቃል እግዚአብሔር አይቶ የማያውቀውን መጽሐፍ ጸሎት መጽሐፍ አይቶ የማያውቀውን መጽሐፍ ጸሎት እንዲያደርግ ካደረግን ይሄ እውርን እንደማብራት። ቤተክርስቲያን ሄዶ ቤተክርስቲያን እንዲሄድ ማድረግ ከቻለን ጎባጣን ማቅናት ነው። እና እንደዚህም መታሰብ አለበት እንጂ እንዲሁ ክህነታችን የወደቀ ምንም የማይረባ እንደሆነ መታሰብ የለበትም። ክህነት ይችላሉ ማድረግ ይችላሉ። በእውነት ምንም ጥያቄ የለውም። የተሰጠን ክህነት መፈወስ፣ ሙት ማንሳት፣ ዕውር ማብራት፣ ጎባጣ ማንቃት፣ ማቅናት የሚችል ነው። ግን የጾም በጸሎት መታጀብ መቻል እንዳለበት ጌታችን ለደቀ መዛሙርቱ ብቻ ሳይሆን እስከ ዓለም ፍጻሜ ያሉ ደቀ መዛሙርቱ ካህናት ማድረግ ነው የሚገባን። ይሄ እንደሆነ ምእመናንም በዚህ መልኩ ጾምና ጸሎትን በሕይወታቸው አዘውትሮ ከጋኔን እስራት ነጻ መውጣት የሚችሉባቸውን ጌታ ነግሮልናል ማለት ነው። ከተራራው ሲወርዱ ጌታ ኢየሱስ ክርስቶስ እዚህ በኋላ ገሰጸውና ጋኔኑ ወጣ ይላል። ከገሊላ ሲመለሱ ጌታ ኢየሱስም የሰው ልጅ በሰዎች እጅ አሳልፎ ይሰጥ ዘንድ አለው ብሎ ይገሉታል፣ በሶስተኛም ቀን ይነሳል አላቸው። ደቀ መዛሙርቱ የሚሰምተው እጅግ አዘኑ። ለምን እንዲገደል አልነበረም እነሱ ሀሳባቸው እንዲሾም ነበረ። እሱ ብቻ ሳይሆን ራሳቸውም እንዲሾም ነበረ ሀሳባቸው የነበረው። ግን እርሱ ሀሳቡን በግልጽ ነገራቸው። የሰው ልጅ ይያዛል፣ በሶስተኛው ቀን ይነሳል። ይገደላል፣ ግን ይገሉታል፣ ግን በሶስተኛው ቀን ይነሳል ብሎ ኋላ ላይ ከትንሣኤ በኋላ ለማስረዳት እንዲመች። ባለፈው ባይናገር ኖሮ አሁን በዚህ ሰዓት ባይናገር ኖሮ አይመቸውም ነበረ። ጌታችን ለመናገር እውነታውን ለመናገር አይመቸውም ነበረ። ግን አሁን እውነቱን ነግሮ ቀጣይ ላይ ደግሞ ከትንሣኤ በኋላ እንዲነግሬያቸዋል ነበር ብሎ ይገስጻቸዋል ማለት ነው። በዚህን ጊዜ እውነት እንደሆነ ተረድቶ ያምጣል ማለት ነው። እና ወደ ቅፍርናሆም በደረሱ ጊዜ ወደ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው የመምህራችሁ 2 ዲናር አይገባውምን አሉት። አይገብርምን አሉት። እርሱም አዎን አለ። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቅጥርን ግብርን ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች አለው። ጌታችንም ኢየሱስም አለው እንኪያስ ልጆቻችን ነፃ ናቸው። ነገር ግን እንዳያጉረመርሙ ወደ ባሕር ሂድና መረብ ጣል። በመጀመሪያ የያዘውን አሳ ወስደህ አፉን ክፈት፣ በውስጡም ሳጣጥር ታገኛለህ። እንግዲህ ሳጣጥር ሳንቲሙን ነው። ይሄውም 4 ዲሬም ነው። እርሱም ወስደህ ስለ እኔና ስለ አንተ ስጣቸዋለህ። እንግዲህ ይህንን ግብር አይከፍልም ወይ ብሎ ሊያካስሱ እንደሆነ አስቦ በቃ ክስ ከሚፈጠር ጌታችን ሄድና ባሕር ለእኔ ትገብርልኛለች። የንጉሥ ልጅ ይገብራል ወይስ ሎሌዎች አለ? እንግዲህ የንጉሥ ልጅ ያለው እግዚአብሔር አብ ልጅ ስለሆነ ዓለሙ በምድሩ የሚገብሩለት እንጂ እርሱ ለዓለም የሚገብር እንዳይደለ ለማመልከት ነው። ባሕርም ገበረች። አሳ ውስጥ ያለውን ሳንቲም እንዳለ አውቆ ሄድና አሳ አወጣና ለአንተና ለእኔ ክፈል። ይህም በጣም መነሻ ለሐዋርያት ክፍፍል ማለት የበላይ ማን ነው የሚል ጥያቄ ስነ ልቦና ጥያቄ ፈጥሮባቸዋል። ይሄ ጴጥሮስን ጌታችን ያዘዘው ለአንተም ለእኔም ክፈል ማለት ቅድም አንተ ያው እግዚአብሔር ልጅ ነህ ብሎታል። አሁን አንዳንዴ እኛ እኮ መርጠን ነው የምንሰማው። አንተ ሴጣን ያለውን መስማት ነበረባቸው ሐዋርያት። ልክ አንተ ያው እግዚአብሔር ልጅ ነው የተባለ ጴጥሮስ አንተ ሰይጣን ከዚህ ወግድ እግዚአብሔር እንጂ የእግዚአብሔርን ሐሳብ አታውቅም እንዳለው ያንን ሳይሆን
መመስገኑን ብቻ ቅድም እንደዛ ብሎ አመስግኖታል። አሁን ደግሞ ግብር ይከፍሉለታልን? ከኛ መካከል ማን ነው የሚበልጠው? እንደውም ጠይቀን እንረፍለው። የሚቀጥለው ምዕራፍ ላይ ይጠይቃሉ። እሱን ቀጣይ ላይ እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር።